አሁን ይሄንን ማን ሊያምን ይችላል? አብርሽ በሚያስገርም ፍጥነት፣ በሚያስገርም ሁኔታ፣ በሚያስደነግጥ ሁኔታ ሩታን ጥሎ ቤቱን ጥሎ ልጁን ጥሎ እንደምታዩት በሌሊት በጣም በሌሊት ወደ ሄርሜላ እየከነፈ ሄዷል ማለት ነው። ሄርሜላም እጅግ በጣም በሚገርም ሁኔታ ሰርፕራይዝ ሆና ውጭ ላይ ወጣ ተቀብለዋለች። እያሳመች እያቀፈች እንግዲህ ወደ ቤቷ ይዘው ገብታለች። እነ አሚሮም አብረዋሉ። እንግዲህ አብርሽን ውጭ አግኝተው ይዘውት እንደመጡ ነው የተናገሩት። እንግዲህ ለሩታ ለኤፍሬም እንዲሁም ደግሞ ለቡዜ ለሌሎችም የት እንዳለ ማንም ሰው አያውቅም። ስለዚህ አብራችሁ ተኙ፣ አብራችሁ ወደሩ በማለት እንግዲህ ከሄርሜላ ጋር ለአንድ ምሽት፣ ለአንድ ቀን፣ ለአንድ ሰዓትም ቢሆን አብረው እያረጉ እንዲያድሩ እንግዲህ ፈቅደውላቸው ወይም ደግሞ ቦታ አመቻችተው አስተካክለውላቸው ሄደዋል። ሄርሜላም እንግዲህ በጣም እንደናፈቃትና ከዚህ በኋላ እንደው ዛሬ በቃ የመጨረሻ የደስታችን ቀን ስለሆነ አብረን ነው የምንተኛው በማለት እንግዲህ ሄርሜላ ደስታዋን እየገለጸች ትገኛለች። አብርሽም እንግዲህ ስለ ሩታ ተጠይቆ ነበረ። ምንድን ያደረገችው? ምንድን የተፈጠረው? ምንድን የሆነው ነገር ብላ ስትጠይቀው የሰጣት ምላሽም አለ። ታዲያ ምን እየተካሄደ ነው? ምን እየተፈጠረ ነው? ለማንኛውም ግን የሄርሜላ ጸጉርም እንግዲህ እንደምታዩት ቅድም ከኤፍሬም ጋር የነበረች ሰዓት ትዊስት ወይ ይመስለኛል ወይ ቁጥጥር ወይ ደግሞ ትዊስት ነው ተሰርተው ያለው። እዚህ ጋር ግን እንደምታዩት ብራውን የሆነ የጸጉር ቀለም ተቀብታለች። አስይዘዋለች። እንግዲህ በአንድ ቀን ነው 2 ቪዲዮ የተሰራው ከተባለ አንዳንዶቹ ይሄ ቪዲዮ የቆየ ነው ውሸት ነው የሚሉ ሰዎች አሉ። በአጭሩ ግን ስለ አብርሽና ስለ ሄርሜላ ምንድነው ያለፈን ነገር? ምንድነው ያመለጠን ነገር? አብርሽ የእውነቱን ነው ወይንስ እስካሁን እየተጫወተባቸው ነበር ነው? ወይንስ አሞኛል ብሎ በቃ ታማሚ ነኝ ብሎ ሩታ ጋም አንድ ቀን ሄርሜላም ጋር አንድ ቀን ማደር ፈልጎ ነው? ባጭሩ አብርሽ እንግዲህ ሩታንም ሄርሜላንም ማጣት የፈለገ አይመስልም። በጣም ከባድ ነገር ነው። ግን ፈጣሪ ሆይ ሁለቱም እየተስገበገቡለት፣ ሁለቱም እየተንገበገቡለት እየለመኑት ይገኛሉ። ሁሌ ልመና ያስጠላል። በነገራችን ላይ ሰውን ለምናችሁ መኖር አይቻልም። ሁሌ መለማመጥ፣ ሁሌ እሱን መከተል፣ ሁሌ እሱን ማባበል ለሩታም ለሄርሜላም የማይጠቅም ነገር ነው ብዬ ነው ማምነው። እኔ እየታየኝ ያለው ነገር በአንድ ድንጋይ 2 ወፍ መሆኑ ነው። አብርሽ እንግዲህ ያው ሀገራችን ኢትዮጵያ ውስጥ በነገራችን ላይ ትንሽዬ ገንዘብ ሲይዙ፣ ትንሽዬ አደግ ሲሉ፣ ትንሽዬ ለወጥ ሲሉ፣ ትንሽዬ ቀየር ሲሉ ባለባበስም በገንዘብም ሲያገኙ በቃ ፈጣሪያቸውን ይረሳሉ። እና 2 ሚስት እመቤቴን ነው ምላችሁ ኢትዮጵያ ውስጥ ማለት ነው ገንዘብ የሌለው ብቻ ነው 2 ሴት 3 ሴት ሊይዝ የማይችለው። ገንዘብ ትንሽ ሲኖራቸው የእውነት ወንዶቹም ሴቶቹም እግዚአብሔርን ነው ምላችሁ ወንዱ ሴት ምርጫ ነው የሚሄደው ወይም ደግሞ ሴት ሌላ ሴት ፍለጋ ለመደራረብ አንድ ውሽማ እዛ አንዴ ልጅ እናት አለች እዛ ጋር አንድ ፍቅረኛ አለች እንደዛ ነው። ሴቷም እንደዛው ነው። ገንዘብ ትንሽ ሲኖራት ወይ ደግሞ ትንሽ ገንዘብ ያለው ሰው ከሷ ጋር አብሮ ካለው ሰው የተሻለ ሰው ካገኘች እውነቴን ነው የምላችሁ ትሄዳለች። እና አንድ ፍቅረኛ አንድ ባል አንድ ውሽማ ነው የምትይዘው። እና ኢትዮጵያ ውስጥ በጣም አስቸጋሪ ነገር ሆኗል። እና እኔ እንደተረዳሁት አብርሽ እንግዲህ ሁለቱም ጋር መጫወት እንደፈለገ ነው እየታየኝ እየተረዳሁት የምገኘው። አንድ መጀመሪያ ልንገራችሁ፣ ያ ሁሉ ነገር ከሄርሜላ ጋር ካሳለፈ በኋላ እንዴት ሽንበጥ አርጎ ክዶ በቃ ምንም እንዳልተፈጠረ ምንም እንዳልሆነ ቀለበት እስከ መመለስ ደርሶ ሩታ ጋር እንዴት በዚህ ፍጥነት እሷ ጋር ሊመጣ ቻለ? ከዛ ደግሞ ከሄርሜላ ጋር ያለውን ነገር እንዴት ለማቋረጥ ወሰነ የሚለው ነገር በጣም የሚያስገርም ነገር ነው። እና ዛሬ ደግሞ እንግዲህ ሩታ በእጇ እንዳስገባችሁ እያሰበች ባለበት ወቅት ሄርሜላም ደግሞ ተስፋ ልቁረጥ ወይስ አልቁረጥ፣ ከራሴ ጋር ልሁን ወይስ ደግሞ ከአብርሽ ጋር ልሁን እያለች በምትወዘጋገብበት ሰዓት ደግሞ ልቧ እንዳያርፍ እንድትጨነቅ ድጋሚ ሌላ ሀሳብ ሌላ ተስፋ እንዲኖራት አድርጓል። ቤቷ ድረስ ቀጥ ለጥ ብሎ ቆንጆ ሆኖ ዘንጦ አምሮበት ነው ፏፈሽ ብሎ ማለት ወይ ጉድ! እና አሚሩ እንግዲህ ታያላችሁ ይዘገያል እንጂ አብርሽና ሄርሜላ እንዲሆናሉ ብሎ እየተናገረ ነበረ። ስለዚህ እንዴትና በምን ሁኔታ እንዳመጣ ነው ለማንም እንዳትናገሩ። በጣም የገረመኝ ፓርት ልንገራችሁ። ድራማ መሆኑ በጣም ውሸት አስመሳይ መሆኑ አብርሽ በጣም እያስመሰለ የነበረውን ፓርት ልንገራችሁ። ምን አለ መሰላችሁ? አሚር እንግዲህ ከሄርሜላ ጋር እንዲያድሩ ነው እግዚአብሔርን አንሶላ አንጥፈው አልጋ አስተካክለው ምናምን ለአብርሽ ሱሪውን አውልቀው ለሄርሜላ ፓንቷን አውልቀው ምናምን አዘገጃጅተዋቸው ቢሄዱ ደስ ይላቸው ነበር። በእውነት ነው የምላችሁ። በቃ ከዛ ይተናነስም እና ምን ቢሉ ጥሩ ነው። በቃ ከዚህ በኋላ ለሩታም ለኤፍሬምም የት እንዳለሽ እንዳትናገሪ ምናምን ነገር። ከዛስ ልክ
ቪዲዮ ቀርጸው እኮ ነው። እንኳን አይደለም አብርሽ እንኳን አይደለም ኤፍሬምና ሩታ ይቅርና እኛ እያየን አይደል እንዴ? ሌላ ዓለም ላይ እንኳን ሆነን እያየን እየሰማን አይደል እንዴ? ጅል አረጋችሁን፣ ይሄን ያህል ህፃን አረጋችሁን እንዴ? ውሸታሞች እና በጣም ነው የገረመኝ። ከዛስ በቃ በሩን ዘጋጉና ተኙ ምናምን። አሁን ቤት ነህ እሺ አብርሽ፣ ቤት ነህ ግባ በቃ ተኛ። ከዛ ተመለሰና ሩታን ከሄርሜላ ጋር እንዳደርኩኝ ንገሯት፣ ሄርሜላ ጋር ነው በሏት፣ ሩታዬ እንዳትቆጣኝ። ኧረ ምን አይነቱ ህጻን ነኝ? ህጻን እንዴ? አትጃጃል እባክህ፣ እዛ ቆፍጠን በል ወንድውን ሲጀመር አትልከስከስ፣ አትንዝረጥረጥ፣ አትዋከብ። የእውነት ማለት ነው አብርሽ በጣም ተጨማለክ፣ የሆነ አራህ። በእውነት ነው የምላችሁ፣ ምንም የታመመው ነገር የለም አብርሽ። እውነቱን ንገሪኝ ካላችሁ ምንም በሽታ የለበትም። እያስመሰለ ከጅምሩ ጀምሮ እያስመሰለ ነበር። እግዚአብሔርን ነው የምላችሁ። ለምን መሰላችሁ? የመጀመሪያው ከሄርሜላ ጋር እንደፈለገ ሲወጣ ሲወርድ እንደፈለገ በቃ ሲዘል ቆየ፣ ያለምንም ተቆጣጣሪ ያለምንም ተቆጪ። እኛም እየደገፍነው ነበር የሆነ ሰዓት ላይ። ምክንያቱም ከሩታ ጋር ያለው ነገር መብረጃም መቆሚያም የሌለው ነገር ስለነበር በጣም አስቸጋሪና ሄርሜላም በቃ በጣም ለውስጥ ስለነበረች በቃ ከሄርሜላ ጋር ጥሩ ህይወት ኖር፣ ከሄርሜላ ጋር ጥሩ ሁን እያልን ነበረ። በእውነት ነው የምላችሁ። ከዛስ ሰው እየደገፈኝ በቃ የሩታ ጉዳይ አብቅቶ አላልቋል ብሎ እንደፈለገ ሲፈነጭ ቆየ። ከዛስ ድጋሚ ደግሞ የሄርሜላ ደግሞ ሲያልቅበት ደግሞ ማን ጋር ሄደ? ሩታ ጋር። በዚህ ፍጥነት ባንዴ ቀይር ብሎ ከዛስ የሚናገረውን ነገር አያውቅም፣ የሚበላውን ነገር አያውቅም፣ የሚራመድበትን አያውቅም ተብሎ በቃ ይሆናል ላይ የታመመ ሰው እሺ ዝም ሊል ይችላል። ግን በዚህ ልክ አፉ ተቆልፎ በደንብ ተጠንቅቆ አስቦበት ያደረገው ነገር ነው። እስኪ ስንት ቪዲዮ ነው የተሰራ አብርሽ ታመመ ተብሎ ከመጣው ጊዜ ጀምሮ እነ ቡዜ እነ ዴቭ በቃ አብርሽ ትክክል አይደለም ምናምን እያለ ተመልካች ሁሉ ካወራ ጊዜ ጀምሮ የተሰራ ቪዲዮ ስንት ቪዲዮ ናል? ከዛ ቪዲዮ ላይ ስንት ጊዜ ነው ያወራው? አንድ ወይ ሁለቴ ቢያወራ ነው። ከዛ ውጪ ሌሎቹ ነው የሚለፈልፉት፣ ሌሎቹ ነው የሚያወሩት። እሱ አፉን ዘግቶ ነው ዝም ያለው። ይሄ ምክንያት ስላለው ነው፣ ያቀደው እቅድ ስላለ ነው። ስለዚህ አብርሽ በሴት ልጅ ላይ መጫወት አቁም። ግን ይበልሽ፣ ሄርሜላ ሩታም ይበልሽ። የምሬ ነው ይበላችሁ። በእርግጥ የሩታ ነገር እንደዛ ለማለት ከሄርሜላ ጋር ለማመዛዘን ለማወዳደር አልችልም። ለምን እቺ ሴት በጣም ለትዳሯ፣ ለህይወቷ፣ ለኑሯ፣ ለፍቅሯ፣ ለአብርሽ ስትል ዋጋ የከፈለች ሴት፣ የጀገነች ሴት፣ መከራ ያየችበት፣ የተሰደበችበት፣ ዝቅ የተደረገችበት ነው። ስለዚህ እቺ ልጅ የእውነት አብርሽን ብትፈልግ ምንም አይገርምም። ልጅ ወልዳለች፣ ትዳር አላት። የሄርሜላ ጉዳይ ግን ሌላ ወንድ እንዳለ ፈላጊ እንዳላት ቆንጆ እንደሆነች ራሷን ማሳመን ካልቻለች እንዲያውንም አብርሽ ላይ የምትለማመጥ አብርሽ የምትለምን ከሆነ ሁሌ ለማኝ ሆና ነው የምትቀረው። እግዚአብሔር ነው። ሩታ ለምን አግብተው ምን ተጠቀመች? ምንም ድርቀት ብቻ መከራ ስቃይ ውስጥ ነው የገባችው። ውበቷን እንኳን የእውነቴን ነው ሩታ እኮ የሆነ ጊዜ እኮ ራሷን መጣል ጀምራ ነበር። የእውነት በጭንቀት በሀሳብ ምክንያት በአብርሽ ምክንያት እና አንቺ ደግሞ እንደዚህ አሁን ነው በነገራችን ላይ ከፍ የሆነ አሪፍ ነገር መልበስ የጀመረ አሪፍ እየሆነች የመጣችውና መሆን የለበትም። አብርሽ አትጨማለቅ። ስርዓት የምትይዝ ከሆነ ስርዓት ያዝ። አንዴ እዛ አንዴ እዚህ ምንድነው? ሁለት እግር አለኝ ብለህ ምን ሁለት እቃ ያለ መሰለህ እንዴ? አንዱ ለሄርሜላ አንዱ ለሩታ እያልክ እዚህ ጋር የምታከፋፍለው የምታድለው መሰለህ እንዴ? እንደ እግርህ እንደ እጅህ ሁለት እቃ ያለ መስሎ ነው። ምንድነው? በጣም ተግማማ ተጨማለክ። በቀን ቀን ሩታ ጋር ሄደህ ልትተኛ፣ ሌሊት ማታ ደግሞ እየሾለክ እየመጣ ሄርሜላ ጋር ልትተኛ። ውሸታም አታስመስል። ምንም የታመምከው ህመም የለም፣ ውሸት ነው። ምንም አብርሽ የታመመው ነገር የለም። ምንም እንደው ጉንፋን እኮ ብሎ እንኳን አስሉት አያውቅም አንድ ቀን። በስማ በዚህ ልክ ማስመሰል፣ በዚህ ልክ ውሸት። ደግሞ ምን አለ መሰላችሁ፣ ነገ ደግሞ ሌላ ታሪክ ፈጥሮን ይመጣ። ሩታ አታላኝ ነው፣ ሩታ ጭበርብራኝ ነው፣ የሆነ ነገር አብልታኝ፣ የሆነ ነገር አጠጥታኝ፣ የሆነ ነገር አስጭሳብኝ ነው፣ ባፍንጫዬ፣ ባፌ፣ በጭንቅላቴ የሆነ ነገር አስገብታ ነው ብሎ መናገሩ አይቀርም። እርግጠኛው የምነግራችሁ ነገር ምን እንዳለ ታውቃላችሁ? እስኪ ንገሬ ምንድነው የተፈጠረው ብላ ሄርሜላ መጠየቅ ጀመረች። ከዛ ሳይ አሁን አይደለም ሌላ ቀን ነው ምነግርሽ አላት። ይሄ ማለት ምንድነው? በቃ መናገር ያለበትን ነገር መናገር ባለበት ጊዜ ነው የሚናገር። የእውነት ተጎድቶ ተበድሎ የሆነ ነገር ሆኖም ቢሆን እንኳን አሁን ነበር እያንዳንዱ ነገር ዝርዝር አድርጎ ለሄርሜላ የሚነግራት። ግን ነገሩን እንዲበላሽበት ስለማይፈልግ ለበኋላ ነው የሚያቆየው። ቀስ ብሎ የሆነ ጊዜ ላይ ነው ማውጣት ሲፈልግ ብቻ የሚያወጣው። በደንብ ነው የሚያስበው አብርሽ። ከዚህ ሁሉ በዙሪያው ካሉ ከሚንጣጡ እንደ በቆሎ እንደ ፈንድሻ ከሚንጣጡ ሰዎች በጣም የተሻለ የምሬ ነው ይሄ የጭንቅላት ስራ እየሰራ ነው ያለው። መጫወቻ ናችሁ። በነገራችን ላይ እኔ እንደተረዳሁት ሩታና ሄርሜላ
በቃ እንትን ኳስ ናችሁ፣ ቅርጫት ኳስ ናችሁ። አንዱ እዛ እዚህ በቃ እንደ ሜዳ ላይ እንዳለች ኳስ ነው የሚቀባ። ኧረ ፈጣሪ ለምንድን ነው የምትፈቅዱለት በዚህ ልክ? ለምንድን ነው ሴትነታችሁን የምታረክሱት? እግዚአብሔርን አብርሽ ስርዓት ያዝ። በእውነት አንተ ገንዘብ ስላለ ህይወት ስለተቀየረ ትንሽ እየከፍ ስላልክ አንተ የሴት ልጅ መጫወቻ ልታደርግ አትችልም እንዴ? ምንድነው እዛም እዚህም? በእርግጥ አንተ ጥፋት የለብም፣ እንደፈለክ ነገ 10 ሴትን ማሰለፍ ትችላለህ። ገንዘብ አለሃ። ይሄ ምድር ደግሞ ገንዘብ ላላቸው ለባለ ጊዜ ለሆኑ ሰዎች በቃ በጊዜው ከፍ 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 ለሚሉ ሰዎች ይሆናል። ሴቶችም እንደ ጉድ ነው የሚከተሉ። ፈላጊ አለ በጣም ከታች እስከ ላይ። ድሃውም ሀብታሙም ሴት የሚፈልገው ወቅት ላይ ነው። ምክንያቱም አለሃ፣ ጨላለ ገንዘብ አለ። ግን የላይኛው ቤት ደግሞ ማንም ሰው የያዘውን ገንዘብ የያዘውን ሚሊየን የያዘውን ቢሊየን ትሪሊየን ብር ይዞ አይገባም። ይህንን ነገር ማወቅ አለብህ። ከፈጣሪ ርቀ እዚህ በሴት ተጠምደ እዛም እዚህም እያደርክ እዛም እዚህም እየተልከሰከስክ ምንም ህይወት የሚባል ነገር የለም። ግን እኔ አብርሽ ላይም አልፈርድም። ሄርሜላ ማቋረጥ ካለባት ታቋርጣለች። ግን ሄርሜላ ደግሞ ችግሩን ልንገራችሁ፣ ሩታም ችግሯቸውን ልንገራችሁ። ሁለታቸው ተጋብተዋል። እኔ አሸንፍሻለሁ። ልክ በቃ አብርሽ ማለት ነው በቃ ሎት እንትን ነው ቢንጎ ምንድነው የሚባለው? ካርታ ነው። በቃ ይጫወቱበታል። ያሸነፈ የበላ ይወስዳል። ግን ኢቭን ከሩታ ጋር እንኳን ሙሉ በሙሉ ጠቅልሎ ቢገባ እንኳን ማለት ነው እርግጠኛውን የምነግራችሁ ነገር እዚህ ጋር ሄርሜላ ምኗንም ከፍታ ብላ የምትጠብቀው ሴት ስላለች እሷ ጋር መምጣት ነው የሚፈልግ። ይመጣል አንዳንዴ ተደብቆ። እንደው ጤነኛማ እንኳን ቢሆን ማለት ምንም አልታመምክም። አታስመስል፣ ውሸታም ማለት ነው አብርሽ። ኧረ ፈጣሪ ሆይ ወይኔ ሄርሜላ ወይኔ ነባት እግዚአብሔርን ማርያምን በጣም ነው ሰርፕራይዝ ያደረጋችሁኝ። ኧረ እባክሽ በጣም ነው ደስ ያለሽ። ነገ ጨጓራሽ እስኪቃጠል እስክትቃጠይ ድረስ አሁን ስለ አብርሽ ብዙ ነገር እያልሽ ነው። ይመች። ለማንኛውም አብርሽ ይመች። በአንዴ 2 ሴት ታጫውታለህ እንደፈለክ። እዛ ልመች ሲል እዚህ የሆነ ጊዜ ላይ ሩታ ቤት ነበረ። ከዛ ቡዜ ቤት ሄደ። ቡዜ ቤት አልመቸው ሲል ሩታ ጋር ሩጦ ሄደ። ከዛ ዛሬ ደግሞ ውጭ ላይ ዝም ብሎ እንደ በግ ሲነዳ አገኙትና ይዘውት መጡ። ውሸት ተመካክረው በዚህ ሰዓት ምናምን ተብሎ ሄርሜላን ሰርፕራይዝ እናድርጋት ተብሎ ወጦ የመጣ በስርዓት እና በጣም የገረመኝ ነገር ሩታ ተበልተሻል። ጉድሽ ላንቺም አይሆንም እንኳን ለሄርሜላ ቱ አብርሽ ያሳዝናል። እግዚአብሔርን በጣም ይገርማል። እኔማ ነገ ነግቶ እስካይ የሩታ ምላሽ እስከምሰማ በቃ ጓጉቻለሁ። ወይም ደግሞ ምን አይነት ምክንያት ለሄርሜላ ሊሰጣት እንደሆነ ማወቅ ፈልጋለሁ። ምን አርገውኝ ሊላት ነው? ምን አብልተውኝ ሊሏት ነው? ወይ ምን ወግተውኝ ሊል ነው? በእውነት እሱን ነው መስማት የፈለግኩት። ለማንኛውም ይመቻችሁ። ድራማ እየሰራችሁ ነው፣ ይመቻችሁ። እኛም ስለ ድራማው እያወራን እንሄዳለን። እስኪ እንግዲህ መጨረሻውን አብረን እናያለን። መጨረሻው እንግዲህ ናፍቆናል ሁላችንም። ብቻ እስኪ እናንተ ምን ተሰማችሁ? ጉድ እኮ ነው። እኔ በሌሊቱ ጆሮ ጭው ቢያደርግ ዜና የሰማሁት። ኧረ ጉድ ነው። ሄርሜላ በጣም ተንገበገብሽ። በጣም ነው እንዴ ናፍቆሽ የነበረው? በሉ መልካም አዳ ይሁንላችሁ። እንዳይበርዳችሁ ደግሞ ብርድ ልብስ በደንብ ልበሱ። ብርድ ነው ክረምቱ፣ ትንሽ ይበርዳል። አይዟችሁ። ጉድ እኮ ዘንድሮ ኧረ ማይሰማ ነገር የለም። ጨርሻለሁ። ከዚህ በላይ ብዙ አላወራባችሁ። ሜሪ ውዶች ኮሜንት ጻፉልኝ፣ ላይክ፣ ሰብስክራይብ ማድረጋችሁ እንዳረሱ። ሰላም ደሩልን። የነገ ሰው በሰላም ያሳድራል። የሄርሜላ የሩታ አዳር እንዴት እንደሆነ ነገ ንገሩኝ። አዳራችሁ እንዳትረሱ አደራ።